አቤት ውበታችሁ! አቤት ውበታችሁ! ሀይሚና ሩታ እንዴት እንደሚያምሩ ኤትና ኤታ ይመስልም ቤተሰብ እስኪ ስታዩ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናቸውልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስኪ ቤተሰብ ሆኖ ለማለት ፈልጋለሁ። የኔ ውድ ቤተሰብ ማለት ነው። የምር በጣም ደስ ስላለኝ ነው። በዚህ አጋጣሚ የሙስሊም እህት ወንድሞቼ እንኳን አደረሳችሁ። ኢድ ሙባረክ፣ መልካም በዓል ይሁንላችሁ፣ የአመት ሰው ይባላችሁ ለማለት ፈልጋለሁ። እንግዲህ ዛሬ ተመልሼ መጥቻለሁ ማለት ነው። ሀይሚና ሩታ በጣም ነው የሚያምሩ። እስኪ ይህን ፎቶ ስታዩ ምን ትላላችሁ? እስኪ ቤተሰብ ኤትና ኤት አይመስልም? እስኪ በኮሜንት ሀሳባችሁ እስቲ ንገሪኝ ማለት ነው። በጣም ነው የሚያምሩ በእውነት ግን ፎቶሾፕ ነው። እውነተኛ ፎቶሾፕ አይመስልም። እስኪ እውነተኛ ፎቶ አይመስልም፣ ግን ፎቶሾፕ ነው ፎቶ ማለት ነው። እና በጣም ነው የወደድኩ ማለት ነው። ሲያምሩ በጌታ ስም እግዚአብሔር ነው የምላችሁ እና በጣም ነው የሚያምሩ። የመንታ ልጆች አይመስልም? እስኪ እዚህ ጋር ሲታዩ ማለት ነው። እና አንንጃ የእኛ ድምቀቶች የሚዲያ መሪዎች ናችሁ እናንተ የተለያላችሁ የምር ሀይሚና ሩታ ማለት ነው። እና እንጃ ቃላት የለኝም። እና ሀይሚም እንዶ በሩታ ሰርግ ላይ ብትገኝልን አሪፍ ነበረ። ግን ሀይሚ የምትሄድ አትመስልኝም። በእርግጥ አትሄድም ብዬ አስባለሁ። ብትሄድ ደስ ይለናል። ሀይሚ ብሩኬ፣ ሀይሚ እና ኤፍሬም ሙቤ ናቸው በተለይ ለሩታ ዋጋ የከፈሉ ማለት ነው። እና ሀይሚ ባትቀራ ደስ ይለኛል። የምሬ ነው የምላችሁ። ሀይሚ በጣም ለአብርሽ እና ለሩታ ዋጋ የከፈለች ልጅ ናት እና ሁላቸውም እናውቃለን። ኤፍሬም እንደዛው ማለት ነው። እና እነሱም ዱባይ ቢመጡ ደስ ይለናል። ግን አላቅም ቀሩ የኛ ልጆች ማለት ነው። እና ትላንትና አልለቀቁም ከቤቱ። አብርሽም እንደዛ፣ ሩታም አልለቀቀችም፣ እሱም አልለቀቀም። እና እውነት በጣም ነው የሚደብረው እኮ እነሱ ምንም ነገር ሳይለቁ ሲቀሩ በጣም ይደብራል። እና አንደኛ ነገር የእነሱ ቻናልም ይቀዝቅዛል። ምክንያቱ ሰዓት እንደ ድሮ 12 ሰዓት እንደዚህ ቢለ አሁን በነገራችን ላይ ጾሙም ስለሆነ ግራ ያጋባል ስንት ሰዓት እንደሚለቁ። ለምን ድሮ 12 ሰዓት ሲሞሉ ስለሚለቁ 12 ሰዓት ነው ሰው በጉጉት የሚጠብቃቸው። አሁን ላይ ሰዓቱም ቀይሯል። በቃ እንደፈለጉ ነው የሚመጡ ማለት ነው። እና እንደ ድሮ ሰዓታችሁን አስተካክሎ ቢመጡ ጥሩ ነው። አንደኛ ነገር ለምን ሰዓት ጠብቆ ነው በሰዓቱ ሰው የሚጠብቃቸው ማለት ነው። እነሱ ወይን 1 ሰዓት 2 ሰዓት የሚለቁ ጊዜ አሉ። በሰው ድሮ እኮ በጉጉት ነበር ሲጠብቃቸው የነበረ ሩታና አብርሽ ማለት ነው። አሁን ላይ ግን ሰዓቱን ስለቀያየሩ አንደኛ ከሰው ጋራም ስለሚሰሩ ለዛ በቃ እንደ ድሮ ቢያደርጉ ሰዓት ጥሩ ነው ብዬ አምናለሁ። አንደኛ ነገር አሁን ሰርግ ላይ ናቸው፣ ዝግጅት ላይ ናቸው። አይፈረድባቸውም። እውነት ለመናገር ለሚጠፉ በሰላም ነው ልትሉ ትችላላችሁ። ጉዞ ወደ ዱባይ ስለሚሄዱ ግን ዛሬ እሑድ እኮ ነው። ዛሬ እሑድ ነው። ያው በዓል ስለሆነ ወደ ዱባይ መግባት አይቻልም። አየር መንገድ አይሄዱም ይመስለኛል እንዳሉ ማለት ነው። እና ለሐሙስ ነው መሰለኝ ቀጠሮ ማለት ነው። እና በዚህ አጋጣሚ ትንሽ ቀኑ ተረዝሟል ማለት ነው። እና የመዳን ቅመሞች እንኳን ደስ አላችሁ እና ደስ ይላል። አንደኛ ነገር የአብርሽ እና ሩታ ሐሙስ ነው ወደ ዱባይ የሚገቡ ማለት ነው። እና በዚህ አጋጣሚ ረመዳን አልቋል፣ ኢድም ያልቃል። አንደኛ ነገር የሚሳፈሩ መዳሞች ሊሳፈሩ ይችላሉ። አንደኛ ነገር ትምህርቱ እስከሚያልቅ ድረስ የትም አይሄዱም ብዬ አስባለሁ። ስለዚህ ሰርጉን በደንብ አድርጋችሁ የቀለበት ፕሮግራም እና የፎቶ ፕሮግራም በደንብ ከእነሱ ጋር እንደምትሰልፉ ተስፋ አድርጋለሁ ብዬ አምናለሁ። እና በጣም ነው ደስ የሚለው። እንግዲህ ፈጣሪ ይርዳችሁ ነው ምላችሁ። እና ዛሬ ወይን አዲስ ነገር ይኖራል ወይም ቪዲዮ ይለቃሉ ወይ አይለቁም ይችላሉ፣ አናውቅም። ስለዚህ እንጠብቃለን እስከ ማታ ማለት ነው። እና በኮመንት ደግሞ እኮ አስተያየታችሁን እስኪ ጻፉ ማለት ነው። የኔ ውዶች ግን ለዚህ ቤት ከሆነ አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ እስኪ
እና ላይክ አድርጉ ለማለት ፈልጋለሁ። ውድድ ነው የማደርጋችሁ። መልካም ቀን፣ መልካም የበዓል ቀን ይሁንላችሁ። እኛ ጋር ግን ነገ ነው የምፈታው፣ ሙሉ በሙሉ አይፈታም። እኛ ጋር አሁን እኛ ጋር ነገ ነው በእርግጠኝነት በዓሉም። ዛሬ እኛ ጋር ጾም ነው፣ ነገ ነው የምፈታው ጾሙ። ግን ሁሉም ቦታ ግማሽ ይፈታል፣ ግማሽ አይፈታም። እና ኩዌት ነኝ ምኖረው እና አሁን ግማሹ ተፈቷል። እኛ ጋር ዛሬ ጾም ነው የሚገርማችሁ ነገር ማለት ነው። እና በዚህ አጋጣሚም የሙስሊም እህት ወንድሞቼ እንኳን አደረሳችሁ፣ መልካም በዓል ብያችኋለሁ። መልካም ኢድ